የ5 ዓመቱ ሕፃን በዱር እንስሳት በተሞላው ደን ውስጥ ለ3 ቀናት ጠፋ። በኋላም በሕይወት ተገኝቷል። After which they confirmed from the drone that it had moved away. በሮማንያ ሳቢሹ ደጆስ አካባቢ አባቱ የኤሌክትሪክ አጥር ሲጠግን ለአፍታ ትኩረት በመዘናጋቱ የጠፋው የ5 ዓመቱ ቶም አሌክሳንድሮ ለ3 ቀናት ያህል በጫካ ውስጥ ከቆየ በኋላ በሕይወት ተገኝቷል። ሕፃኑ የጠፋበት የሩስክ ደን በነብሮችና ድቦች እንዲሁም በከባድ ብርድና ዝናብ የሚታወቅ በመሆኑ በሕይወት የመትረፉ ዕድል አነስተኛ ነው ተብሎ ተሰምቶ ነበር። ይሁንና ድሮኖች፣ የሙቀት መፈለጊያ መሳሪያዎችና አዳኝ ውሾችን ያካተተው በመቶዎች የሚቆጠር የነፍስ አድን ሰራተኞች፣ ፖሊሶችና በጎ ፈቃደኞች ያደረጉት ከፍተኛ ፍለጋ ውጤት አስገኝቷል ሲል ሰሞኑን ዘሚረር አስነብቧል። በሀገሪቱ የአቪዬሽን ሄሊኮፕተር አማካኝነት ሕፃኑ ከጠፋበት ቦታ 1.5 ማይል ርቆ በዛፎች መካከል ተጠልሎ በንቃት ላይ ያለ ተገኝቷል። አሌክስ ምንም አይነት አካላዊ ጉዳት ሳይደርስበት ለቤተሰቦቹ ተመልሷል።